ጆሮና ሀና ተገናኙ። በፍቅር ምክንያት ፍቅር መዝገቡ ያለችው የጆሮን ስም ስለነበረ እናም ሀና ለጊዜው መዝገቡ ማን እንደሆነ ግራ ስለተጋባት ፍቅርን መልሳት ነበር። አሁን ግን ስታሰላስል የልጅነት ስሙን መዝገቡ እንደሆነም ነግሯቸው እንደነበረ ሲተዋወቃቸው የህይወት ታሪኩን ከነ ሀና አባት አብረው ጭምር እንደነገራቸው አስታውሳ ለማግኘት ሄደች። እናም ወይዘሮ ሜላት እንግዲህ ሀና ላይ ትልቅ ችግርና ጫና ፈጠሩ። ከቤቴ ንቅ ማለት የለብሽም፣ ድጋሚ ይህን ስህተት ከሰራሽ ግን የኔና ያንቺ የመጨረሻ ነው ከዚህ ቤት የምትወጭበት ብለው አስፈራሯት። እሷም በጣም ይቅርታ በማለትም እያለቃቀሰ የጠየቀቻቸው ያንቺ ይቅርታ የኔን የልጆችን ረሃብ ሊቀንስልኝ አይችልም። ስለዚህ ሰራተኛ እስከሆንሽ ድረስ እኔ እንድናት ስሆንልሽ አንቺ እንደ ሰራተኛ ለምን ታደርጊያለሽ ነፍስሽን? እኔ እንደ ልጆች እያየሁሽ ነው በማለት ተናደዱባት። እሷም በጣም ይቅርታ በማለትም በተደጋጋሚ ጠየቀች። ምንም ማረባ ሰው ነኝ ለምን ወጣሁኝ እድለቢስ አለች። ግን ደግሞ ወይዘሮ ሜላት ጨክነው አይጨክኑባትም። ምክንያቱም ያው ውስጣቸው ስለሚነግራቸው እኔ እኮ ለሷ የሚሰማኝ ስሜት የተለየ ነው አሉ። ሰላምም እንግዲህ ሀናን በመናገራቸው ምናሴና ሰላም በጣም ተናደውባቸዋል በእናታቸው። ምናሴም እናቱን አንቺ ክፉ ናት እንድትባይ አልፈልግም፣ ሀና ላይ ያደረግሽው ነገር ትክክል አይደለም በማለትም ተቆጣቸው። እርሳቸውም ብዙ ምክር ሲመክራቸው አንተ እኮ ልክ እንደ አባቴ ነህ በማለት መለሱለት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርቲ ይዘን መጥተናል ማለት ነው። እንግዲህ አቶ ኖላዊ የጆሮን መጥፋት ወይም ደግሞ የጆሮን እስር ቤት መግባቱን ሲሰሙ የመጨረሻ አእምሯቸው ተነካ። እናም በድንጋጤ ድርቅ ብለው ቀሩ። እኔ ያለ ምክንያት አልነበረም ልጄ ዝም ብሎ የጠፋው እያልኩ ነበረ፣ ለካ ልጄ ታስሮ ነው በማለትም እሪ ያዙ ይልቀቁኝ አሉ። ፍቅርና ሀና ተገናኝተው መዝገቡ ጆሮ እንደሆነ ነገረቻት። ፍቅርም ተገረመች። አዎ መዝገቡ እህት እኮ እንደሌለው ነግሮኛል ብትላትም አዎ እኔ የአባትየው ልጅ ነኝ፣ ግን ቢሆንም ደግሞ አባቴ ጋር በገንዘብ ጉዳይ ተጣልተው እስር ቤት ነው ያለው እኛ ሰፈር አለቻት። ሀናም እና እንዲሁም ደግሞ ምናሴ አብሯት ነበረ። ምናሴ እንግዲህ አንቺን ትቼ የትም ቦታ አልሄድም፣ አብሬሽ መሄድ አለብኝ፣ ዛሬ ትምህርት የለኝም አለ። ግን ደግሞ ለሀና ያለው ስሜት ከሰላም የማይተናነስ እንደሆነም ለሀና ነገራት። እንደ እህቴን ማይሽ በቃ ልትረጅኝና አብሬሽ ልሄድ ይገባል አላት። እሷም እሺ በማለት ተስማምታ ሄደች። ሀኒቾ እንግዲህ አሁን እንደዛ ሲላት ውስጧ መረበሽ ጀምሯል። እና እናትየዋም እኔ እኮ ጨክኜ አልጨክንባትም የሆነ በቃ እናገራትና መልሼ ውስጥ ያዝንላታል። አላቅም እኔ ራሱ እንደናንተ እንደ ልጆቼ ነው እማያት አሉ ወይዘሮ ሜላት። እናትነቷን ለማወቅም ሆነ ለማሳወቅ ዳይሬክተሩ አሁን ላይ ቢያሳውቅም ያው እንዳለ ድራማ ያበቃል ማለት ነው። የሀናና የወይዘሮ ሜላት እናትነት የሚገናኙበት ወይም የሚተዋወቁበት በጣም ሩቅ እንደሆነም ያስታውቃል። እና አብዛኛውን ሰው ደግሞ ወይዘሮ ሜላትና ሀና እናትና ልጅ መሆናቸውን እንዳውቁ የሚፈልግ ብዙ ነው። ግን ቢሆንም ደግሞ ውስጣቸው ስለሚነግራቸው ቢበሳጩባትም መልሰው ይቅርታ ይጠይቋታል። ልጄ እናት ልጇን እንደምትቆጣው እንደዛ አድርገሽ አስቢኝ፣ አላቅም ከተናደርኩብሽና ታናደርኩሽም ልብሽን ካደማሁት በኋላ መልሶ ይከፋኛል፣ እናም የሆነ ስሜት ይሰማኛል፣ እሳሳልሻለሁ በማለት ተናገሯት። እሷም ተገቢውን ቁጣ ነው የተቆጡት፣ ማድረግ የሌለብኝን ነገር ነው
ይሄ ሊያስቀይመኝ ሳይሆን ከጥፋቴ እንድመለስ ነው የመከሩኝ እንጂ ቁጣ አልልም አልቀየምበትም አለች። ሰላምና ወይዘሮ ሜላት እንግዲህ ቤት ከከተማ ውጭ ለመዝናናት ሄደዋል። ሀና ወደ ቤት መጣች። ግን ኤልያስን በድጋሚ ተቆጥተዋት ስለነበረ በጊዜም ፈቀዱላትና ኤልያስን በድጋሚ አግኝታ እሱ እዚህ ስለመጣ ደስ እንዳላትም ነገረችው። እሱም ተደስቶ ካፌ ቆይተው ወደ ቤቷ ስትሄድ አቶ ኖላዊ ደነገጡ። ምን ነው ልጄ አሏት። ምን ነው አባዬ ምን አንክብኝ አለቻቸው። ምንም እንዴት በጊዜ መጣሽ ብዬ ነው አሏት። በጊዜ መንጣት ያስደነገጠ አይደለም? አዎ አሰሪዎቹ ፈቅደውልኝ ነው። በምን ምን በተመለከተ ሲሏትም በቃ በጊዜ ሂጅ ዛሬ ብለው ፈቀዱልኝ ለዛ ነው አለች። እናም አሁን በእርግጥ ለኤልያስ ፍቅሯን አልነገረችውም፣ ግን እዚህ በመምጣቱ ደስተኛ እንደሆነችም ነገረችው። እሱ ደግሞ ይሄን ሲሰማ በጣም ተደሰተ። ያ ማለት ታፈቅረኛለች ማለት ነው የማለትም ስሜት አለው። ደላላው ታሬና ኤልያስም አዲስ አበባ ላይ ብዙ ከባድ ነገሮችን እንዳሳለፉ አዲስ አበባ ላይ ሲኖር ደስታ የራቀበት ጊዜ እንደነበረና ደሴ ሄዶ ደግሞ ወደ አዲስ አበባ ፊቱን ዙሮ መተኛት እንደማይችል ሁሉ ራሱን አሳምኖ ሄዶ ነበር። እዛም ሀናን የተዋወቀበትን መንገድ ለታሬ ነገረው። ታሬም በጣም ተገረመ እና የምፈልገውን አይነት ኑሮ እዛም ሄጅ አልኖርኩም፣ ግን መጨረሻ ላይ ንግድ ጀምሬ ንግድም ተበላሸ። በቃ ብዙ ነገር ከሰርኩኝ። ሲቀጥል ደግሞ አማራጭ ስለሌለኝ በትምህርት የተመርቄ ሀና የምሰራበት መስሪያ ቤት ገባሁ፣ ሐኪም ቤት። ከዛም ስሰራ የመጀመሪያ ቀን ሳያት ነበር በሀና ፍቅር የወደኩት አለ። ተገረመ ደላላው። ሲቀጥል እንግዲህ ምናሴ ደግሞ ለሀና ያለው አመለካከት ለየት ያለ ነው። ሀና በጊዜ እናቱ ፈቅደውላት ልትሄድ እንዳለች ሳሎን አገኘችው። ምናሴ ምን ትሰራለህ አለች። ፊልም እያየው ነው። እናቴ በጊዜ ፈቀደችልሽ ልበል አላት። አዎ ሂጅ አሉኝ አለችው። ሀና እናቴ ስለፈቀደችልሽ ደስ ብሎኛል፣ እንዳትቀየሟት። ደግሞ አብሬሽ ልከተልሽ አላት። የት አለችው። አንቺ የምትሄጅበት ነው አላት። እንዴ ምናሴ የትም አልሄድም ቤቴ ነው። ቢሆንስ በቃ ልከተልሽ አላት። አይ አያስፈልግም ምናሴ ሌላ ጊዜ። እንዴ ሀና ምን ችግር አለው? ለምን? እኔ ትምህርትም ሆነ የለኝም እረፍት ነኝ። በዛ ላይ ደግሞ የተከፋሽበትንና የተደበርሽበትን ማወቅ እፈልጋለሁ። እኔ እንደ ሀና ነው እንደ ሰላም ነው ማይሽ። የሚሰማኝ ስሜት ከአንድ ማህፀን እንዳልወጣን አውቃለሁኝ፣ ግን ደግሞ ልክ ሀና ልንገርሽ እውነቱን ሰላምን ነው የምትመስልኝ። ከሰው የተለየ ስሜት ተሰምቶኝ አያውቅም ሀኒቾ። እኔ በጣም ነው የምወድሽ አላት። አውቃለሁ አንተ እኮ ምርጥ ወንድሜ፣ ችግሬን የምትረዳ ወንድሜ ነህ፣ የእውነት አውቃለሁኝ አለችው። እሱም እሺ እንደዛ ካልሽ አብሬሽ ልሂድና የሆንሽውን ነገር ሳትደብቂ አላት። ባይሆን ሌላ ጊዜ የሆንኩትን እነግርሃለሁ። አሁን እኔ ልሂድና ማግኘት ያለብኝን ሰዎች ላገኛቸው አለችው። እሺ ብሎ ሄደ። እናትየዋም ይሄን ሁሉ እያዳመጡ ነበረ። እማዬ የእውነት ዛሬ አስደስተሽኛል አላት። ምን አደረግኩኝ ልጄ አሉት እርሳቸው። እማዬ ከዚህ በላይ ምን ማድረግ አለ? ሀናን በጊዜ ቤቷ እንድትሄድ በማድረግሽ እጅግ በጣም ደስ ብሎኛል። ይህ ሁሉ ታዲያ ምንድን ነው? ደስተኛ ትልቅ ነገር አይደለ እናቴ አላት። የኔ ልጅ አንዳንዴ እኮ ከእድሜህ በላይ ብዙ ነገሮችን የምታስብ ልጅ ነህ። እኔ አንተ ባትኖር እውነት ህይወቴ ከባድ ነው። ሀሴትን ካጣ ወዲህ እኔ የማደርጋቸው ነገሮች ክፉ ሲሆኛለሁ። አንተ ስላለህ ግን ሳጠፋ ትመልሰኛለህ። አባቴን ነው የምትመስለኝ አሉት። እናትየዋ እማ እንደዛ እንኳ አይደለም እናት አይደለሽ ተመሰለሽ እሺ አላት። የእውነቴን ነው ምናሴ፣ አንተ ለየት ያልክ ሰው ነህ። አባቴን ትመስላለህ። የእውነቴን ነው ምልህ። ነጋገርህ፣ ሁለ ነገርህ ከእድሜ በላይ ብዙ ነገር ታስባለህ። ሀናን እኮ
ዝም ብዬ ጮህባታለሁ፣ ልቧን ሰብረዋለሁ እንጂ አልጨክንባትም። ልክ የእናንተን አይነት ስሜት ነው የሚሰማኝ አለችው። እሱም ጥሩ ይህም ማድረግሽ እና እማዬ ሰው ፊትም ክፉ እንድትባይብኝ አልፈልግም፣ ለዛ ነው አላት። እናትየዋም አንተን የመሰለ ልጅ ስላለኝ እድለኛ ነኝ አሉት። ምናሴ አሁን እኔና ሰላም የሆነ ነገር ተስማምተናል፣ ከከተማ ወተን ልንዝናና አንተ የምንነሳ ስትለው ዋው ደስ ይላላ፣ ምርጥ አማራጭ፣ ደስ የሚል ነው እማዬ አላት። ከዛ በል አንተማ ተዘጋጅ ሲሉትም እማዬ እኔ አልሄድም ይቅርብኝ። እንዴ ክላስ የለ ለምንድን ነው የሚቀርብህ? ብቻህን ቤት ከምትውል አሉት። አይ አልፈልግም፣ አንቺና ሰላም ትሄዳችሁ እኔ ሄድኩ ማለት አይደለም። በዛ ላይ ደግሞ የአንቺና የሰላም ፍቅር በጣም ለየት እያለ ነው። ስለዚህ ይህን ነገር ደግሞ ለእናንተ ቦታ መልቀቅ አለብኝ ሲልም እንዴ እኔና ሰላምን እየተጋፋችሁን ነጻነት እያልክ ነው አለችው። አይደለም ማየ ግን ቢሆንም ይቅርብኝ። እሺ በቃ ካልክ እኔና ሰላም በጧት ከሄድን ደናደር ልልህ ነው ባይልልህ ነው አሉት። እሺ ማየ አለ። ሀና በማግስቱ መታ እነ ምናሴ ቤት ስራ ልሰራ ለምናሴ ቁርስ አቅርባለት ነበረ። እናም ተጨናንቃ አያት። ሀንቹ ምን ሆነሻል? ምንድን ነው የደበረሽ አላት። ምንም ደህና ነኝ። እኔ እኮ የምትፈልገው ወይ የሚጨመር ነገር ስለሌለ በቃ ሳልጠይቅህ ቁጭ አልኩ አለችው። በቂን አቅርበሽለኛል ቁጭ በይ እንዳለ ፍቅር ደወለች። ስልክ ተደወለ። ሄሎ አለች። ወዬ አለቻት። የት ነሽ? መጥቻለሁ አለች። አለች ሀና። ቆይ መልሽ ልደውልሽ አለች እና ዘጋች። ምናሴ ምንድን ነው አላት። ይኸውልህ ምናሴ አንድ ማገኛት ልጅ ነበረች፣ እሷ ናት። ታዲያ ሂጃ አላት። እንዴ እትዬ ከመጡስ በጣም ይናደዱብኛል አለችው። እናቴ እኮ አትመጣም፣ ሰላምና እናቴ ከከተማ ወጥተዋል ለመዝናናት፣ ለዳር ራሱ የሚመጡ አይመስለኝም አላት። ዋው ደስ ይላል፣ እንደዛ ከሆነማ ልሄድ ይሻላል አለችው። አብረን ነው የምንሄደው አላት። እንዴ ምናሴ ግዴታ መሄዱ አስፈላጊ አይደለም፣ ሀኒ ትምህርት የለኝ በቃ አብርሽ በሄድ ምን አለበት ሲላትም አንቺ ችግር አለው አላት። ለእኔ እንኳ ችግር የለውም አንተን ካልደበረ አለችው። ከዛም እሽ ብሎ ተያይዘው ሄዱ። እዛ ሲሄዱ ፍቅርን አገኟት። መዝገቡ ማለት ጆሮ ነው። ጆሮ ማን ነው አለች። አንቺ መዝገቡ ያልሽው አለች። አዎ መዝገቡ አሁን እና ምንድነሽ አንቺ ማነሽ? እህቱ ነኝ። እንዴ ጆሮ እኮ እህት እንደሌለው ነግሮናል አለቻት። የአባትየው ልጅ ነኝ፣ አባቴ ጋር በሆነ ነገር ተጣልተው እስር ቤት ገብቷል አለች። ምን? አባዬ ልክ ነበረ? ወይኔ ጉዴ! እሺ አሁን ምን ማድረግ ይቻላል አለች። መዝገቡ ማን ነው ሀኒ አለ ምናሴ። አንድ ዘመዳችን ነው አለችው። እሺ መዝገቡን ልናገኘው እንችላለን አላት። አዎ ወይት ነው? እዚህኛ ሰፈር እስር ቤት ነው ብላ ፍቅርም ይዛ ሄደች። ሀናና መዝገቡ ተገናኙ። መዝገቡ ማለት ጆሮ ሲያያት እንባዋ ቀረረ። ጆሮ ለሳ ብሎ መስዋዕትነት እየከፈለ ነው ያለው። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።